እሁድ ግንቦት 9 2018 ዓ.ም በአዲስ አበባ የተመሰረተው የትግራይ የሰላምና የለውጥ ምክር ቤት ከዓላማዎቹ መካከል አንዱ በመፈንቅለ መንግስት ትግራይ የተቆጣጠረውን ኃይል ማስወገድ መሆኑን ስምረት ፓርቲ ለቢቢሲ ተናግሯል። የፓርቲው የሚዲያና ኮሚኒኬሽን አስተባባሪ የሆኑት ብርሃነ ገብረ ኢየሱስ ከቢቢሲ ጋር በነበራቸው ቆይታ የለውጥ ፈላጊዎች እንቅስቃሴ የተባለ ቡድን ከተለያዩ ፓርቲዎች፣ ታዋቂ ግለሰቦችና ተጽዕኖ ፈጣሪዎች ተውጣጥቶ በትግራይ መሰረታዊ ለውጥ ለማምጣት ላለፉት 7 ወራት ሲመክር እንደነበር ተናግረዋል። እነዚህ የለውጥ ፈላጊዎች በምርጫ ቦርድ እውቅና ያገኙ 4 ፓርቲዎች እንዲሁም ታዋቂ ሰዎች መሆናቸውን ጨምረው ገልጸዋል። አቶ ብርሃን አክለውም የለውጥ ፈላጊ ኃይሎች የተባለው ቡድን ወደ ምክር ቤት ሲያድግ በክልሉ የሚገኙ ከተጽዕኖ ፈጣሪዎች ወደ 7 የሚሆኑ በክልሉ የሚንቀሳቀሱ የፖለቲካ ፓርቲዎች፣ ታዋቂ ሰዎች፣ የሚዲያ አካላት፣ ማህበራትን አካቶ እሁድ ግንቦት 9 2018 ዓ.ም በይፋ ምክር ቤቱ መመስረቱን ተናግረዋል። ስምረት ፓርቲ በትግራይ ክልል ተመዝግበው ከሚንቀሳቀሱት ከባይቶና፣ ከአረና ትግራይ፣ ከትንሣኤ ሰባ እንደርታና ከሌሎች የፖለቲካ ፓርቲዎች እንዲሁም ከሲቪክ ማህበረሰቦች ጋር በመሆን የትግራይ ሰላምና ለውጥ ምክር ቤትን አቋቁመዋል። ከአሁን በኋላ የትግራይ ህዝብ አሁን ባለበት ሁኔታ ረዥም ጊዜ መሄድ አይችልም ያሉት አቶ ብርሃነ በኢኮኖሚ ጫና መጎዳቱን፣ ከመኖሪያ አካባቢ መፈናቀሉን እንዲሁም በመልካም አስተዳደር፣ በጸጥታ እጦት፣ በስራ አጥነት ጠቅላላ ክልሉ ምስቅልቅል ውስጥ መሆኑን ተናግረዋል። እሁድ ዕለት በአዲስ አበባ በይፋ የተቋቋመው ምክር ቤት የትግራይ ህዝብ በዚህ ደረጃ ረዥም ጊዜ መቆየት የለበትም ብሎ እንደሚያምን ተናግረው በአንድ ወር ያ ካልሆነ የለውጥ ፈላጊው በሚያደርገው እንቅስቃሴ ጊዜው ሊያጥርም ሊረዝምም በሚችልበት ሁኔታ ለውጥ ለማምጣት እንደሚሰሩ ተናግረዋል። ትግራይ ክልል ከዚህ ቀደም ከሀገሪቱ ክልሎች የተሻለ የሰላምና መረጋጋት የልማት ጭላንጭል የነበረባት እንደነበረች ያስታወሱት አቶ ብርሃነ አሁን ደግሞ ከሁሉም የኢትዮጵያ ክልሎች የመጨረሻዋ ነች ሲሉ የክልሉ ሁኔታ እያሽቆለቆለ ነው ብለዋል። በክልሉ የጸጥታ ችግር መኖሩን፣ ሰው በሰላም ወጥቶ የማይገባበት፣ የሚታፈንበት፣ የሚዘረፍበት፣ የጦር መሳሪያ እንደፈለገ የሚንቀሳቀስበት መሆኑን የሚናገሩት አቶ ብርሃነ ህዝቡ የሰላም እጦት ስጋት ውስጥ ስላለ ይህ አፋኝና ጠባብ ቡድን በማስወገድ ትግራይ ውስጥ ሁሉን ያካተተ ስርዓታዊ ለውጥ ለማምጣት ዓላማ እንዳላቸው አመላክተዋል። ምክር ቤቱ በክልሉ በመፈንቅለ መንግስት ስልጣን የያዘውን ቡድን በአጭር ጊዜ ከትግራይ ህዝብ ጫንቃ ማስወገድ ዓላማው እንደሆነ ተናግረዋል። በሁለተኛ ደረጃ ቡድኑ ከስልጣን ሲወገድ ክልሉ አላስፈላጊ ትርምስ ውስጥ እንዳይገባ የሰላምና ጸጥታ ማረጋገጥ ስራ እንደሚሰራም ጠቅሷል። በሶስተኛነት አቶ ብርሃነ የምክር ቤቱ ዓላማ በማለት የጠቀሱት በክልሉ ሁሉንም አሳታፊ የሆነ ስርዓት መዘርጋትን ነው። አንዱ የበይ ተመልካች አንደኛው ደግሞ ተሳታፊ የሚሆንበትን የፖለቲካ ስርዓት በማስወገድ ሁሉን ያካተተ አቃፊና ሁሉንም አሳታፊ የሆነ መንግስት የመመስረት ዓላማ ይዘን ነው እየተንቀሳቀስን ያለ ነው ብለዋል። የዲሞክራሲያዊ ስምረት ትግራይ የሚዲያና ኮሚኒኬሽን አስተባባሪ የሆኑት አቶ ብርሃነ ቡድኑ በማለት በተደጋጋሚ የሚጠሩት አካልን በስም ጠርተው ግልጽ እንዲያደርጉ በቢቢሲ ህወሓት እንደሆነ የተጠየቁ ቢሆንም ግልጽ ያለ ምላሽ ከመስጠት ተቆጥበዋል። ታጣቂዎችና የጦር መሳሪያ አሰባስቦ ትግራይ ውስጥ እየዘረፈና እያመፀ እየገዛ ያለ በዝባዥ ቡድን አለ፣ ስም እስካሁን የሰጠው አካል የለም ብለዋል። በብሔራዊ ምርጫ ቦርድ የፓርቲነት እውቅናው ተሰርዞ ያለው ህወሓት ከጥቂት ሳምንታት በፊት በትግራይ የተካሄደውን ጦርነት ባስቆመው የፕሪቶሪያ ስምምነት የተመሰረተውን ጊዜያዊ መንግስት የሚተካ ነው ያለውን የቀድሞ አስተዳደር መመለሱን መገለጹ ይታወቃል። ይህም የህወሓት ውሳኔ ፕሪቶሪያ ስምምነትን በማፍረስ ከፌዴራል መንግስቱ ጋር ፍጥጫ ውስጥ የሚያስገባ ድርጊት ነው ሲሉ አንዳንዶች እየተቃወሙ ሲሆን የህወሓት አመራሮች ሌላ ዙር ድርድር እንዲደረግ እየጠየቁ ባሉበት ወቅት ነው ሌሎች የክልሉ ኃይሎች አዲስ ስብስብ የመሰረቱት። ባለፉት ጥቂት ዓመታት በህወሓት ውስጥ በተፈጠረው ክፍፍል አመራሮቹና አባላት ከፓርቲው ወጥተዋል። አቶ ብርሃንም ፓርቲው ተከፋፍሎ እርሳቸውን ጨምሮ ሌሎች አባላቱ የተለያዩ ፓርቲዎችን መመስረታቸውን ገልጸዋል። ክልሉን መሳሪያ ይዞ እየመራ ያለው አካል ራሱን የሚጠራበት ስም ቢኖረውም እርሳቸው ግን ስም የጠቅሰው መጥራት እንደማይፈልጉ ተናግረዋል። ትግራይን ወደ ጦርነትና ወደ አላስፈላጊ ትርምስ ለማስገባት በመፈንቅለ መንግስት ትግራይን የተቆጣጠረ የሆነ ኃይል አለ። ይህንን ኃይል ለማስወገድ ነው እኛ እየሰራን ያለ ነው ብለዋል። ስለዚህም እየተንቀሳቀሱ ያሉት ህወሓትን ለመጣል ስለመሆኑ በቢቢሲ የተጠየቁት አቶ ብርሃነ ህወሓትን ለመጣል አይደለም፣ ህወሓትማ ከኢትዮጵያ ፖለቲካ ተሰርዟል፣ አሁን ያለው በህወሓት ስም የሆነ የተደራጀ ቡድን ነው ሲሉ መለሰዋል። ይህ አቶ ብርሃነ ቡድን ሲሉ የሚጠሩት አካል በፌዴራል መንግስቱ ስልጣናቸው ለአንድ ዓመት የተራዘመላቸውን የጊዜ አስተዳደሩን ፕሬዝዳንት በመፈንቅለ መንግስት አስወግዶ የተቆጣጠረው ስልጣን አለ። ይህ ህጋዊ ያልሆነ የጦረኛ ቡድን ነው። እኔም ድርጅቴም የምናምነው ይህንን ነው ሲሉ አክለዋል። ይህንን ቡድን ለማስወገድ ሁሉን አቀፍ የትግል ስልት እንደሚጠቀሙ የሚናገሩት አቶ ብርሃነ ክልሉን ወደ አላስፈላጊ ትርምስ፣ ወደ አላስፈላጊ ደም መፋሰስ ላለማስገባት ወይንም እርሱን የሚቀንስ አቅጣጫ እንደሚከተሉም ጠቅሰዋል። ከዚህ ቀደም የለውጥ ፈላጊዎች እንቅስቃሴ አሁን ደግሞ የለውጥ ፈላጊዎች ምክር ቤት በመባል የተቋቋመው ይህ አካል በፌዴራል መንግስት ድጋፍ ተቋቋመ ነው ስለመባሉ ሊጠየቁም አሉባልታ ነው በማለት ውድቅ አድርገውታል።
የተወሰኑ አባላቱና አመራሮቹ በአዲስ አበባ የሚገኙት በትግራይ ውስጥ በፈለጉት የፖለቲካ አመለካከትና ዓላማ በነፃነት ተደራጅተው አባላትን መመልመልና ማደራጀት ባለመቻላቸው መሆኑንም ጨምረው ተናግረዋል። ነገር ግን የለውጥ ፈላጊዎች እንቅስቃሴ አመራሮች ከፌዴራል መንግስቱ ጋር ትግራይ ውስጥ የፕሪቶሪያ ስምምነት እንዴት መተግበር አለበት፣ የትግራይ ህዝብ አሁን ከገባበት ችግር እንዴት ውጣ፣ የፌዴራል መንግስቱ ትግራይ ውስጥ ምን አስተዋጽኦና ድጋፍ ነው ማድረግ ያለበት በሚለው ዙሪያ ንግግር ሲያደርጉ እንደነበር አስረድተዋል። በተለየ ሁኔታ የፌዴራል መንግስት እኛን እንደፈለገው የሚዘውር ነው የሚባለው ነገር የጠባቡ ቡድን ፕሮፓጋንዳ ነው። እኛ የገንዘብ ምንጫችንም የምንንቀሳቀሰውም በአገር ውስጥም ሆነ በውጭ ካሉ አባሎቻችንና ደጋፊዎቻችን በምናገኘው ድጋፍ ነው ብለዋል። ጊዜያዊ አስተዳደሩን የሚተካ ምክር ቤትና ፕሬዝዳንት በማዋቀር የቀድሞውን አስተዳደር በትግራይ ስለመመለሱ እስካሁን ከፌዴራል መንግስቱ በይፋ የተባለ ነገር የለም። እንዲሁም አዲስ ከተመሰረቱ የፖለቲካ ፓርቲዎችና የሲቪል ማህበረሰብ እንቅስቃሴ ጋር በተያያዘ ከትግራይ በኩልም ሆነ ከፌዴራል መንግስቱ የተሰማ ድጋፍም ሆነ ተቃውሞ የለም። ይህ በእንዲህ እንዳለ ከዚህ ቀደም ሌተናል ጀነራል ታደሰ ወረደ የትግራይ ክልል የጊዜያዊ አስተዳደር ስልጣን በጉልበት እየተያዘ ነው ብለዋል። የትግራይ ክልል የቀድሞ ምክር ቤት ስብሰባ በተደረገበት ወቅት በፕሬዝዳንትነት የተመረጡት ዶክተር ደብረጽዮን ገብረ ሚካኤል የሚመራው ካቢኔ ስብሰባ ማድረግ መጀመሩን ተከትሎ ሌተናል ጀነራል ታደሰ ወረደ የጊዜያዊ አስተዳደሩ ስልጣን በጉልበት እየተያዘ መሆኑን ገልጸዋል። ትግራይ ክልል ከ6 ዓመት በፊት በተናጠል ባደረገው አወዛጋቢ ምርጫ የተቋቋመው ምክር ቤት የክልሉ ፕሬዝዳንት አድርጎ የሾማቸው ዶክተር ደብረጽዮንን የመጀመሪያ የካቢኔ ስብሰባቸውን ሚያዝያ 30 ማካሄድ ጀምረው ነበር። ምክር ቤቱ ወደ ስራ እንዲመለስ ያደረገው ህወሓት ባወጣው መረጃ የትግራይ መንግስት ካቢኔ የመጀመሪያ ስብሰባውን ማካሄዱን አስታውቀዋል። ምክር ቤቱ ስብሰባው ዶክተር ደብረጽዮን ስራ አስፈጻሚ ምክር ቤት ላይ አስፈላጊውን ማስተካከያ በማድረግ ስራቸውን እንዲያከናውኑ ውሳኔ ማስተላለፉን ማስታወቁ ይታወሳል። በጸደቀው የውሳኔ ሀሳብ መሰረት የተሾሙት ፕሬዝዳንት ይህንን የሚያደርጉት ስራ አስፈጻሚ ምክር ቤት ላይ አስፈላጊውን ማስተካከያ በማድረግ ስራቸውን እየሰሩ እንዲቆዩ እስከ ቀጣዩ የምክር ቤት ጉባኤ ድረስ መሆኑንም ገልጿል።